እንደዚህ ያረኩ ፐርፎርም አረኩ ብለሽ ሙዚቀኛ ሆኖ መድረክ ላይ ፐርፎርም አድርጎ ብዙ ሰው ይደሰታል። አንቺ ግን ህመም ይዘሽ የምትወጪበት ምክንያት ነው። ሰላም ነበረ ቀዬው ሰላም ትቼው ስወጣ እናት ባልሆን ኖሮ ይሄ ነገር ያመልጠኝ ነበረ የምትይው ጉዳይ እናት ኮንሽ በኋላ ሰርፕራይዝ ያደረገሽ ነገር እና ታገልኩት በጣም ማለት ነው። እና ፊል አደረገው ነበር ፔኑን ውስጥ አንጀቴ ላይ ምናምን እንደዚህ ጥምዝዝ ሲል ምናምን ፊል አደረገው ነበር። እዚህ ሙዚቃን መስማት ለሚፈልግ ሰው የለም ከእንቅልፍ ስትነሳ ምናምን ሰው ቢያይክ ይሻለዋል። የሆነ ተቀባብተህ ቁጭ ብለህ ምናምን ምናምን ከምትል የኖርሽበት እድሜ በተለይም ራስሽን ካወቅሽበት ጊዜ ጀምሮ ከህይወት የተማርኩት ትልቁ እውነት ብለሽ የምትይው የትኛው ነው? በጣም ፔንፉል ነበር አልኩህ። በቃ እንቅልፍ አልተኛም ነበር። ፎቶና ጨዋታ ተመልካቾቻችን እንደምትመለከቱት አሁን ደግሞ ቦታ ቀይረን ተቀምጠናል። እዚህ ጋር የፎቶ ማንሳት ስነ ስርዓት ይካሄዳል። ገጭ ብለሻል እንደዚህ እንዳማረብሽ እስቲ ሽቶ ይወጣል ካሜራ ላይ ተሻልሽም አለሽ ለካ ደግሞ ይሄም ታለንት አለሽ ለካ ማናውቀው ይሄው በጣም ያምራል አለሽ አይገርም እቺ ልጅ ሁለገብና ሞክረሽ ታውቂያለሽ? ምን እንደዚህ የፎቶ ምንድነው የፎቶ ሞዴሊንግ ሞዴሊንግ ላይ? ኧረ በጣም ብዙ ተነሾች አሉ። ፎቶ ወድ ነበር ድሮ እውነት። ከዛ ሆነ ጊዜ ከወፈርኩ በኋላ ብዙም ራሴን ሳይሆን ይሄ ነኝ እንደ እያልኩ እየፈራው በቃ እንጂ አንዳንዴ እነሳለሁ እኮ ለስራ ይግድ ለፖስተር ነው። እስቲ ይሄው እንደዚህ በደንብ ነው እንትንሽ ላይ ፊትሽ ላይ ያለው ነገር ሙከራሽ ነው። ኢቭን አሁን እንደዚህ የፎቶ ሞዴሊንግ ምናምን የሚሰሩ ሰዎች እንኳን ፎቶ ሲነሱ ንገረኝ እንዴት ነው ፖዝ ማድረገው ይላል። አንቺ ግን በስርዓቱ ነው የተመቻቸሽ። ፎቶ ወዳለው የማለትሽን ያክል ሶሻል ሚዲያ ላይ ብዙ ደግሞ ፎቶዎች ፖስት የምታረጊ አይደለሽ። ለምንድን ነው የሚያነሳኝ የለም? አረ ሴቶቹ በራሳቸው ነው የሚነሱት። ብዙዎቹ ስመለከት ሙሉውን ስልኩ አና ማያ አብሶ በጣም ትወዳለች ራሷን ማንሳትና እኔ ጊዜም የለኝም ለመነሻ እድሉንም አይሰጡኝም። ያው ሰልፊ ትነሳለህ ምናምን ራስን በራስ ልታነሳ ትችላለህ፣ ግን ያን ያህል ለፖስት የሚሆኑ ነገሮች ላይኖሩ ይችላሉ እንጂ ድሮ በጣም ነበር የምወደው። በየምክንያቱ ለብሼው ላይ እጂ ፎቶ ቤት እነሳ ነበር። ከዛ ግን የሆነ ሰዓት ላይ ተውኩት። የጊዜ ማጣት ነው ወይንስ ደግሞ ብዙም ፍላጎት የለሽም ሶሻል ሚዲያው ላይ መንቀሳቀስ? ኢንስታግራም ፔጅሽን ለማየት ሞክሬ ነበር። ያን ያህል እንደ ብዙዎቹ እንስት ኪነጥበብ ሙያተኞች ብዙ ነገር የምትንቀሳቀሽበት አይደለም። ለምንድን ነው? እኔ እንጃ፣ እኔ ራሴ አይገባኝም። ያስፈልጋል በጣም እኔ በጣም ጎበዝ የሆኑ ልጆች አሉ በሶሻል ሚዲያ ላይ ማለት አንድ አሁን ላይ ማስታወቂያ ምናምን ብር ከፍለ ቴሌቪዥን ላይ ከምታሳይ ኢንስታግራም እና ሌሎች የሶሻል ሚዲያዎች ላይ ብታደርግ የተሻለ ነው። ግን አለመሰጠት ይሁን አላውቅም፣ ይከብደኛል እሱ ነገር። እስቲ አሁን እየተገፋፋው ነው እንደምንም ማለት ሰርች ቁጭ ካልኩ ምን ዋጋ አለውና ለህዝብ እንዲደርስ አንዱ ፕላትፎርም ስለሆነ መጀመሪያ ግድ ነው ጀምራለሁ። ምን አለሽ አሁን ሶሻል ሚዲያ? ምን የሌለኝ ሁሉም አለ። ቲክቶክ? አዎ። እሺ ቲክቶክ፣ ኢንስታግራም፣ ፌስቡክ። ሌላ ምን አለ? ብዙ ተከታይ ያለው የትኛው? ኢንስታግራም። ዩቲዩብም አለኝ። አሁን ያው በደንብ መንቀሳቀስ ለመጀመር እቅድ አለኝ። ዩቲዩቤ ወደ 16000 ሰብስክራይበር አለው።
ይሄንን የአልበሙን ስራዎች ነው ብዙ የተለቀቀበት። ሌሎቹም አክቲቭ ናቸው፣ ጥሩ ናቸው። የሆነ ነገር ስትለቅ አድናቂ ወዳጅ ምናምን ገብቶ ላይክ ምናምን ያደርጋል፣ ግን በደንብ መስራት ይፈልጋል። ሰራበታለሁ እኮ። ያልሰራሽበት ምክንያት ምንድን ነበር እስከዛሬ? አንዳንዴ ውስጥሽ ከሌለ ፍላጎቱ እንደዚህ ሶሻል ሚዲያ ላይ ነገሮችን መለጠፍ፣ የዕለት ውሎሽን ዛሬ ይሄን በላው ይሄን ጠጣው እንትን ነበርኩ የሚሉ ብዙዎቹ እንደዛ ያደርጋሉ። የሚያደርጉት ሰዎች እንግዲህ ያመኑበትን ያደርጋሉ። እኔ እንደዛ አይነት ነገር እንኳን ብዙም አይመቸኝም እውነቱን ለመናገር። የራሴ ፐርሰናል ላይፌ ብዙን ራሴው ጋር ቢቀር ነው ደስ የሚለኝ። አሁን በኮንተንት ደረጃ ሲሪየስ የሆነ ነገር እንደው ይሰማኛል ይሄ ይሰማኛል ምናምን ብለህ የሰራሃቸው ብዙ ነገሮች ያን ያህል አይራገቡም። ይፈልጋል የሆነ ነገር ጠዋት ከእንቅልፍ ስትነሳ ምናምን ሰው ቢያይክ ይሻለዋል። የሆነ ተቀባብተህ ቁጭ ብለህ ምናምን እንዲህ ምናምን ከምትል ያንን ይፈልጋል። እኔ ያኛው እነዛን ነገሮች ደግሞ ብዙም ኤክስፖዝ ማድረግ ብዙ ደስ አይለኝም። የግሌን የሆኑ ነገሮች ያን ያህል ዋጋ አለው ብዬም አላምንም ነበረ። ግን ስቲል እንዳልኩ ነው፣ የግድ እንደዛ መሆን አይጠበቅበትም። የግድ በጣም ፐርሰናል የሆኑ ነገሮችን መልቀቅ አይጠበቅብህ ይሆናል። ግን ስራዎችን ለመስራት እንደሚያስፈልገኝ አምኛለሁ 100%። የሚያግዘኝ ሰው ግን ያስፈልገኛል። አይ ቲንክ የግድ ነው። ካሜራማን ነገር እዘዝልኝ። እዚህ ካሉ ልጆች እንዳከፋፈሏ ነው አይደል? ጥሩ ከከፈለች አሉ በብዛት። ፍልስፍናሽን ማወቅ ስለፈለኩ እንዳልሽው እያንዳንዷን እንቅስቃሴያቸውን መልቀቅ ምንም የማይመስላቸው ወዳጆች አሉ። አንዳንዱ ደግሞ ምንም ነገር መልቀቅ የሚፈራም የማይወድም ሰው አለ። በዚህ መሀል ለምለም የት ጋ ነች የሚለውን ለማወቅ ነው። ምንድነው መሰለክ እኔ እንዳልኩ የማዳመጫ ጊዜ ያለኝ አላልኩም ቅድም? ራሴን የማዳመጥበት ነገር የምመርጣቸው ነገሮች የሰነፍ ምርጫ ሊሆኑ ይችላሉ። ኧረ ይሄንን ቻሌንጅ አድርገሽ አንቺ መስራት እየቻልሽ ሌላ ሰው እየሰራው በደንብ እንትን እያለ ለምን ሌላውን አማራጭ ምናምን ትወስጃለሽ ሰው ሊል ይችላል። እኔ አሁን ምርጫዬ ስላልሆነ ነው እውነቱን ለመናገር። በዛም እጎዳለሁ። የሚገርምህ እንኳን አይደለም ክለብ ላይ አሁን ፐርፎርም ምናምን ስታደርግ ስቴጅ ፐርፎርማንስህን ሰው ማየት ይፈልጋል። እዛ ቦታ ላይ ያልተገኘ ሰው ሌላ ቦታ ላይ አንተን ስቴጅ ላይ ማየት ይፈልጋል። እና ባለፈው አንድ ፕሮሞተር ጠይቆኝ የለኝም ታውቃለህ፣ ፎቶ ስቴጅ ላይ ፐርፎርም ሳደርግ እንኳን ቀርጬ የለኝም፣ እንደ ፕሮፋይል እንኳን የምታቀርበው ነገር ማለት ነው። እና እሱ በጣም 100% ይጎዳል። ግን አብዛኛውን አሁን ይሄ በጣም ማህበራዊ ድረገጾች በዚህ ደረጃ ጥቅም ላይ የዋሉት እቺን 4 ዓመት ከኮቪድ በኋላ ምናምን ነው አይደለ? ከዛ በፊት ሰላማዊ ኑሮ ነበረ ሰው የሚኖረው። አሁን ላይ ብዙ ነገሮች ድብልቅልቅ ናቸው። አሁን ታይተ በቃ ኦቨርናይት በጣም ትወደዳለህ፣ ኦቨርናይት በጣም ትጠላለህ። ኦቨርናይት ድብልቅልቅህ ሊወጣ ይችላል። ኦቨርናይት ህይወትን የሚቀይር መልካም ነገር ሊያጋጥም ይችላል። በሶሻል ሚዲያው ከፍተኛ ተጽዕኖ ማለት ነው። በቃ ኦቨርናይት በጣም ታዋቂ ሆነ ልታደርግ ትችላለህ ምናምንና እሱ ነገር ብዙ ኮንፈርት አይሰጠኝም፣ ያስፈራሻል። አዎ ማለት እኔ ምንም የሚደበቅ ወይ የሚሸፋፈን ምናምን ነገር የለኝም። እኔ ሰፈሬ ብትመጣ በጣም ኖርማል እና በጣም እንዴት ልበል ራሴን ሆኜ ላይ ከባለሱቁ ጋር ሰው ይገረማል። አንዳንዴ የሆነ ፌመስ ናት ምናምን ብሎ የሚያስብ ሰው መጥቶ ወይ ከአስፋልት ላይ ወስጄ ወደ ቤት ሲሄድ ምናምን ያለኝን የማህበራዊ መስተጋብር አይቶ የሚስቅም አለ። ዳት ላይክ እንትን ደስታ የሚሰጠኝ ወይም ሰላሜ የሆነው እሱ ነገር ነው። ፍሬም ተደርገህ ምናምን በዛ ፍሬም ውስጥ እንደው መቀጠሉ ትንሽ ከበድ ይላል። በጣም ኮሚትድ ሆነው ሰርተው ውጤታማ የሆኑ ሰዎች አሉ በዚህ በሶሻል ሚዲያ ላይ። ስለዚህ የሶሻል ሚዲያውን መጠቀም ግዴታ ነው እንዳልኩ ነው። እስካምንበት እኮ ነው። ግን ምን ካደረኩበት የማልጀምረው ነገር የለም። ልክ ነው። ኢቭን እንደዚህ የምትለብሺ ነሽ ብዙ ጊዜ ለምለም ዝም ብለሽ ጓደኞችሽን ለማግኘት ስትወጪ ወይ ደግሞ ኖርማል ጉዳይ ለማስፈጸም የተለያዩ መስሪያ ቤቶች የምትሄጅበት አጋጣሚ ቢሆን የምር እንደዚህ ቂቅ ብላ የምትወጣ ለምለም አለች ወይ ነው ጥያቄ? አየለች። በጂንስ እና በቲሸርት በጣም ኮምፎርታብል በሆነ ጫማ ሸራ ነው የሚሆነው። ሜካፕ ቻፕስቲክ ይቀባለሁ። ከዛ ውጪ ሌሎች ነገሮች ተጠቀሚ? ኩል እኮ
ሜካፕ ብዙ እንትን አይደለም። አሁንም ራሴ ዝም ብዬ ነው ነካ ለማድረግ የሞከርኩት። እንደዛ አላደርግ አልችልበትም። ደግሞ እንዳልኩ ነው ኮንፈርት የሚሰጠኝ ኖርማሊ ያ ነው። ብዙ ቲሸርቶች አሉኝ ቤት ውስጥ በነገር ላይ የኔም የሰውም ጋማላል አሸሹ እዚህ አካባቢ ቲሸርት ብዙ ቲሸርቶች አሉኝ ቤት እና እነሱ በጂንስ ቀለል ያለ አለባበስ ደስ ይለኛል። ንጹህ ግን መሆን አለበት። ንጹህ ነገር ከሆነ እያነሳሽ ሰፈር ውስጥ ብታይኝ በጣም ከሰዎች እግባባለሁ አልሽኝ። ሰላም እያልሽ ምናምን የምትጓዥ ሰው ልጅ እቁብ እድር የሚባሉ ነገሮች ማህበር እንዳለሽ አውቃለሁ። አንድ ማህበር ከዛ ውጪ እቁብ እድር የሚባሉ ጉዳዮች ላይ የምትገኝ ሰው ናት። ለምን እንደ ድሮ እቁብ ሰብስበው ዕጣ ምናምን መጣጣል ሊኖር አይኖር አላውቅም። አሁን ድሮ የኛ ላይ ያለን ትልቅ እቁብ ነበረን ማለት የምር ዕቃ ያገዛንባቸው ምናምን ትልቅ እቁብ ነበረን። አምስታችን ነው ጨምረን ሰዎች ጨምረን ሁላ እቁብ ነበረን። ከዛ በኋላ የሰፈር እቁብ የለኝም። እድር ግን የአርቲስቶች እድር አለን። የሀዘን ጊዜ ምናምን ያው ለቅሶ መድረሻ እድር አለ። እሱ ትልቅ እድር ነው። እሱ አለ። ሌላ ያው ማህበራዊ አለ። ማህበራዊ ኑሮ እወዳለሁ። ሰፈር ውስጥ ምናምን ለቅሶም ድግስም ምናምን በደንብ እጠራለሁ፣ ሄዳለሁ። ጓደኛ አለሽ የምታለቅሽበት የምር የልብ የምትይው ጓደኛ? ነበረኝ። አዎ። አሁን ግን አሁን ለጓደኛ ማልቀስ ምናምን ላይክ ያ ገብቶኛል ጥያቄ። የውስጥ ስሜትሽን የምታጋሪው እሱኛውን ታይም ሞር ከእግዚአብሔር ጋር ነው ማሳልፈው። እሱኛው በጣም ያው በኤክስፒሪየንስ ኖሮህም ካወቀ ሳይኖርህም ስለ ጓደኛ ምናምን በዚህ ጊዜ ላይ ሰው የራሱ ጉዳይ በጣም ብዙ ጉዳይ ያለበት ነው። እኔ እጄ ላላቅስበት የምችለው ትከሻ በጣም ብዙ ነገር የተሸከመ ሊሆን ይችላልና በህይወቴ የተማርኩት ነገር ሰውንም ማስቸገር እኔ ጂጂ እንደውም አንድ ጊዜ ስታወራ ሰምቻታለሁና የምር ገብቷታል እሱ ነገር ነው ያልኩት። የሆነ ኢንተርቪው ላይ ከሆነ ሰው ሁሉ የራሱ ነገር አለውና የእግዚአብሔር ትከሻ በጣም ምቹ ነውና እሱ ላይ ነው ማለት ሰው ካለቀስኩ ሲከፋሽ ምናምን ያ እንዳልኩ አሁን ቀድምም እዚህ ጋር ስንመጣ እናወራለን ያልከኝ አለ አይደለ? እሱኛው ነገር የባለሙያ እገዛ ሲፈልግ ባለሙያ ጋር ሄዳለሁ። ምን አይነት ነገር ነበረ መሰለ በፊት ላይ ይሄ ኦቨር ኤምፓወር የመደረጉ ነገር ከሚገባው በላይ እኔ በህይወቴ ያቅተኛል የምለው ምንም ነገር አልነበረም። ምንም በቃ ፊል ላይክ እኔ ሁሉን አድራጊ እንደውም የሆነ ጊዜ እስካንዳል የሚል ፊልም አይታል ግላዲያተር ኢንሱት ያቺ ኦሊቪያ ፖፕ ምናምን ትዝ ትላለች ካራክተሯ። የምር ፊክሰር ነበሩ ቤት ውስጥ ያሉት ሰዎች በሙሉ ምንም ነገር ሲፈጠር ፊክስ ያደርጋሉ። እና የምር እንደዛ ፊል አደረግ ነበረ እኔ ራስሽን። አዎ ለካ እኔ ማሽን አይደለሁም። ያም ምናባዊ ስቶሪ ነው እንጂ ሰው ማሽን አይደለም። ሰው በጣም ገዛ የሚፈልግ ፍጥረት እና እሱን ልክ ስረዳ ነው ለምሳሌ ባለሙያ ጋር የመሄድ የምር ባለሙያ ጋር ቀጠሮ ይዞ የመሄድ የምናምኑን ጉዳይ ያደረኩት። ጉግል ታደርጋለህ፣ መጽሐፍ ታነባለህ። ግን እገዛ የሚያስፈልገኝ አይነት ሰው አይደለም ብለሽ ታስቢ ነበር ማለት? እንደዛ አይነት ነገር ኢጎ ልትለው ትችላለህ፣ ኦቨር ኮንፊደንስ ልትለው ትችላለህ። ባይዘው እኔ ብቻ ሳልሆን በእኔ ዙሪያ ያሉ ሰዎችም እንደዛ ያስቡኝ ነበረ። አባቴ እኔ ላይ ያለው ኮንፊደንስ የሚገርም ነበር። ቤተሰብም ሁሉ ሳለቅስ እኔ አይተውኝ አያውቁም። ምንም ነገር እሷ ታስተካክላለች ምንም ብትሆን የሆነ ነገር ለምለም አያቅታትም ምናምን ይሉ ነበር። እና አምናዳት በጣም ዊክ የሚባል ፓርቲ የነበረኝ ሰው ነኝ ያለኝም ማለት ኢሞሽናል የሆንኩ ሰው ያንን ግን ፋይንድ አውት አደረኩ። ምንድነው አንድ ትልቅ ሰው በጣም የማከብረው ሰው ሁሉን ነገር ማድረግ ይችላል የምለው ሰው ገዛ እንደሚፈልግ ሳይ እኔ ማን ነኝ አልኩ። እኔ በዚህ አይነት ሁኔታ ውስጥ እየሄድኩ ገዛ ማልፈልገው እኔ ማን ነኝ? እና ልክ እሱም ግን ሞር ወደ ፈጣሪ ነው የመራኝ። ሰው የሚችለውን ነው የሚያደርግልን። ሊሚትድ ነው የሰው ነገር። ምን አይነት ጉዳይ አነቃሽ? ማለት ምን አይነት ከባድ ነገር ገጥሞሽ ነው የነቃሽው? እኔ እንደ
እንደማንኛውም ሰው ተሰባሪ ነኝ፣ ፊክሰር አይደለሁም። ችግርም ቢመጣ የሰዎች እገዛ የእግዚአብሔር እገዛ መፈልግ አይነት ደካማ ሰው ነኝ ያልሽበት አጋጣሚ ጉዳዩን ዲቴል ባንገባም የነቃሽበት ሞመንት የትኛው? ራሴን ሆኜ ማልፈልግበት ቦታ ላይ ራሴን አገኘሁት ማለት ውስጥ አንገባም ብላ ብያለሁ። በቃ እቺ ለምለም አይደለችም፣ ይሄንን ፌስ እያደረገች ያለችው ልጅ ለምለም አይደለችም የሚያስብል ነገር ገጠመኝ እና ታገልኩት በጣም ማለት ነው። እና ፊል አደረገው ነበር ፔኑን ውስጥ አንጀቴ ላይ ምናምን እንደዚህ ጥምዝዝ ሲል ምናምን ፊል አደረገው ነበር። ላይክ እንዲህ እንደ ሚሞቅ ነገር ከጉሮሬ ውስጥ ሲወጣ ምናምን ፊል አደርገው ነበር። በብስጭት በርር በማለት እሱ የትም እንደማያደርሰኝ በቃ ገባኝ። እና ዋይ ነበር ጥያቄ፣ ለምን ነበር ምለው። ከዛ በቃ ደግሞ እሱ ነገር ለሌሎች ደግሞ ለባለሙያዎች ደግሞ ተራ ነገር ነው። ምክንያቱም እኔ ማኝከው እኔ ላይ ብቻ የሆነ የሚመስለኝ እኔ ብቻ የተነካው የሚመስለኝ ምናምን ነገር ምንም ነገር ነው ባይዘው ያው የሚያነቃሽ ስላልከኝ እሱ ፖይንት ላይ ኦልሬዲ ደርሼ ነው የመጣሁት ባይምሮ። ግን ምንም ነገር አየሁሽ ማለት እያየሁሽ ፈገግ ብለሽ መለሽ። የምር ኢሞሽናል የሚያረግ ጊዜ ነበር ማለት ያ ሰው ምንም ነገር እንደዛ ፊል አደርጋለሁ። ዲፕ ነው በቃ የሆነ ውስጤ ገብቶ ነው ቦታ የሚይዘውና እሱ ነገር በቃ እንዴ አልችልም በቃ ማለት መቻል አለብህ። እና እሱን ስል ፍለጋ ሄድኩ፣ ሰው ጋር መፍትሄ ፍለጋ። በጣም የምወደው እስካሁን በህይወቴ ውስጥ እንዲህ ሰዎች አሉ አይደል፣ በህይወት ውስጥ የሆነ አቅጣጫ ያሳዩክ በጣም ማከብረው ሰው አለ፣ ዶክተር አለማየሁ ይባላል። እና እሱ ነው ሌሎች መፍትሄዎችን ምናምን እንደዚህ ብቻ ዲስከስም አደርጋለሁ። ነፃ አይደለም ሰው እነዛ ነገሮች አደረኩኝ። በቃ የሆነ ከቨር የምታደርገው ነገር ነው ያለ የሚመስል የምትችለው ነገር የሚመስል ነገር። ይሄ ልክ እንደ ኤሊ ያለ አይደለ፣ ኤሊ አንድ ሲገለብጣት አይደለ ስስ ነገሯ የሚታየው። ከዛ ከቨርክን በጣም እንትን ካደረከው ሰውም አይደርስልህም። ባይዘወይ እንዴ ይሄ ለአንቺ ከብዶሽ ይሄ አንቺ አክቶሽ ምናምን ነው የምትባለው። ጀጅ ነው እንጂ የምትደረገው ወደ መፍትሄ ምናምን ሰዎች አያደርሱም። ስለዚህ ፋይናሊ ከበደሽ፣ በጣም ተፈተንሽ በወቅቱ። በጣም ከባድ ነበር። ምን ነበረ ስሜቱ? በጣም ፔንፉል ነበር አልኩ እኮ በቃ እንቅልፍ አልተኛም ነበር። በጣም ብቻኝነት ማለት ነው። አዎ እንዴት አልተኛም ነበር። ኖርማሊ ብዙም እንቅልፍ አልተኛም ከወለድኩ በኋላ። ግን እዛ ሰዓት ላይ ደግሞ ይሄ ሞር ስትረስ የሆነ ኦቨር ቲንኪንግ አለ አይደል፣ በቃ ጭንቅላት አይፈታም። እና መጽሐፍ ቅዱስ የምታስበውን እንደሚሰጥ ታውቃለህ አይደል? መጽሐፍ ቅዱስ ላይ ማሰብ ያለብህ ካሰብክ እንደዚህ አስቡላ ትባላለህ። ሀሳብ ሁሉ ልክ እንዳልሆነ ሁሉ ነገር ይታወቃል። ብቻ መጽሐፍ ውስጥ የሌለ ታሪክ የለምና ለመፍትሄ የተሰጡኝ መስመሮች ሞር እኔን አገኘሁት፣ ከውስጡ እኔን አገኘኋት። ያችን ዊኳንም ያችን ስትሮንጓንም ያችን በቃ ለምለምም በደንብ ያየኋት በዛ ሁኔታ ውስጥ ነው። እና ፋይናሊ ደስ አለኝ። ግን መጨረሻ ላይ ያገኘሁት ውጤት ጥሩ ነው። ከዚህ በኋላም ላለ ህይወቴ ያለፈውንም በመጸጸት ወይም አለ አይደለም እየተቆጨህ ምናምን ከምትኖር ይልቅ የሆነ ስፔስ እንድትሰጠው ምናምን ያደርጋል። እና ትንሽ የተፈራገጥኩባት ሞመንት ናት። ቀላል ጊዜ አይደለችም። ቱ ቢሆንስ ዛሬ ሊሆነች ስታስቢው ዛሬ ያደረሰኝ ነገር የትኛው ጽናት ነው? ምንድን ነው? እንግዲህ ቅድምም ስጠይቅሽ አንቺን የሚወዱ የሚያደንቁሽ ገና በአንቺ መንገድ መጓዝ የሚፈልጉ ታዳጊዎች ቢኖሩ ወይ በአንቺ እድሜ ያሉም ቢሆኑ እንዲህ አይነት ጉዳት፣ ስብራት፣ ህመም ውስጥ ያሉ ካሉ ተሻገርኩት በዚህ ነው የምትይው ወይም ደግሞ ቢሻገሩበት ብለሽ የምትመክሪው መንገድ? ያ ሰዎች አሉ የሚገርምህ አናያቸውም። እንዲሁ እንደኔ ዝም ብሎ ሲንደፋደፍ የሚኖር ሰው ይኖራል እንጂ ሰዎች አሉ። ሰዎች በጣም አሉ። ወደ ትክክለኛ አቅጣጫ ሊመልሱን የሚችሉ ሰዎች አሉ። ግን መጠየቅ አለብህ። ዝም ያለ ሰው ችግሩን ዝም ብለህ በየቦታው መለፍለፍ ደግሞ የለብህም። አሉ አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ንስሐ አባቶች አሉ። ለአንቺ በወቅቱ ቅድም የጠቀስሽልኝ ዶክተር አለማየሁ ብቻ ነው ወይስ ሌሎች ሰዎች ሌሎችም አሉ? እሱ መንገዱን መራኝ። ላይክ እንደ አይን መግለጥ የለም እሱ አይኔን ገለጠልኝ። ሶ ሞር የተሻሉ ደግሞ በዚህ ጉዳይ ላይ ፕሮፌሽናል የሆኑ ሰዎች ምናምን እነሱ ወደ ሞር ዲስከስ ስታደርግ ለተሻለ ሰው ምናምን
ይመሩኝ ነበርና እንደዛ ነው ማድረግ ያለባቸው ብዬ ማስበው። ብቻህን ምንም ነገር አታረግም። በነገር ላይ ያው አለማስተዋል ነው እንጂ የኛ ላይ እኮ እንደዛ ነበረ። የኛ ላይ ስቶሪ ነበር እንደዛ በዝምታ ውስጥ ተውጣ የማይሆን ነገር ውስጥ የገባች ካራክተር ነበረች። ፋይናሊ ለአስተማሪዋ ዲስከስ ስታደርግ ነው ወደ መፍትሄ ሄደችው። እና እኛ በራሳችን ሰው ብቻውን አይሆንም። ብቻውን የሚፈልጥ የሚቆርጥ ሰው ያጠፋል። ስለዚህ ሰዎች ጋር መሄድ ሰው እግዚአብሔር ደግሞ ሰው ያዘጋጃል እና እንደዛ መውጣት ይቻላል። አይ ነው እኛም ሁሌ እዚህ ፕሮግራም ላይ በተለይ ቅልቦች ላይ መናነሳ የነበረው ጉዳይ ይሄ ነው አይደል? ቀን የሚያሻግሩን ሰዎች አሉ፣ ችግሮቻችንን የሚጋሩን እና እናመስግን እንል ነበር አንድ ሰሞን እና አንቺም ያው ያገዙሽ ያችን ጊዜ እንድታልፊ አገዙሽ እጅሽን ይዘው መንገድ የመሩሽ ሰዎች እንዳሉ ገልጸሽልኛል። ጓደኛ አለሽ ወይ ስልሽ ነበር ብለሽ ነው ያለፍሽው ቅድም። ሚስጥርሽን የምታጋሪው ህመምሽን የምታጋሪው ሰው አሁን ሰዎቹ ናቸው የሌሉት ወይስ ለምለም ያ የለቅሶ ስሜት አሁን የላትም? በዛ ምክንያት ነው ጓደኞች የሌሉት? እንዳልኩ ነው ጓደኛ ዲፔንድስ። ጓደኛ ጥሩ ነው። ከጓደኛ ጋር ብዙ ላይ ጓደኛ የሌለው ሰው ብቸኝነት ሊያጠቃው ይችላል። እኔ ጓደኛ የሚለውን ነገር የለኝ የሚያስባለኝ ነገር ጓደኛ ከሆንክ ቢያንስ በሳምንቱ 2 ቀን ተገናኝተህ ሻይ ቡና ብለህ አውርተህ ምናምን ቼክ የምትደራረገው ሰው ምናምን መኖር አለበት። ያ ነው መሰለኝ ጓደኛ ማለት። ከጄሪ ጋር እንደዛ ነበርን። አሁን እሷ ውጪ ነው ያለችው። የአበልጄ ምናት ሰፈራችንም ቅርብ ስለነበረ የመገናኘት እድሉ ቀረብ ይል ነበረ። ከዛ ግን አሁን ብዙውን ጊዜ ቤት ነው ማሳልፈው፣ ከልጆቼ ጋር ነው ብዙ ጊዜን ማሳልፈው። ከዛ ደግሞ የጓደኛ ብለህ እንዳልኩ ነው ለሰው ምንም ነገር ሰው ጋር ደርሶ ሰው ሊል ይችላል፣ የሆነ ነገርም ሊያደርግ ይችላል፣ ግን ትክክለኛውን ነገር አያደርግም ሰው። ስለዚህ ጓደኛ ባልንጀራ አይደለም እሱ ነገር ዲስአፖይንት እንዳያደርግህ እኮ ነው ማለት። ከጓደኛ አለኝ ካልክ ከጓደኛ የሆነ ነገር ኤክስፔክት ልታደርግ ነው። ያንን ነገር ደግሞ ስታጣው መሰበርህ አይቀርም። ያንን ደግሞ በህይወት ልምድ ትንሽዬ አይተሃል። ያን ያህል ነገር ፈልገህ ላይሆን ይችላል ምናምን ብቻ እሱኛውን ትከሻ ተውኩት በቃ። ያኛው የጓደኛውን ትከሻ ተውኩት ትተሽ ለፈጣሪ ሰጥተሽ በቃ ያ ነው እንጂ የሆነ ሰው ጥላቻ ወይ ጓደኛ አልባ ነኝ ምናምን ብሎ ባንዲራ ለማውለብለብ ምናምን አይደለም። አሉኝ አብሬ አሁን ከነ ዘቢብ ጋር በ6 ወር ወደ አበልጄ ወደ በ6 ወር ነው ያገኛል። ሩጫው ሁሉም የራሱ ሸክም አለው። ኧረ በስመ አብ። ስለዚህ ደንዳና ገሻ አለ ወደዛ አረጋለን እና በዛ ምክንያት ነው። እሺ እንጫወታለን። ስላልበምሽ አንስተን ነበር። ወደሱ እንመጣለን። እዚህ ጋር እያወራሽን ያየሁት አንግል ደስ ይላል እና እስቲ ወደሱ አልበምሽን እንዴት ትገልጪዋለሽ? ብዙ አልበሞች ይወጣሉ፣ ብዙ አልበሞች ሳይደመጡ ያልፋሉ ይባላል። ያንቺ አልበም ያው ሁሉም ሰው አልበም ሲሰራ፣ ፊልምም ሲሰራ፣ ቲያትርም ሲሰራ ኤክስፔክት የሚያደርገው ነገር ወይም ከተመልካች የሚጠብቀው ነገር አለ። የጠበቅሽውን ያክል ነው ያገኘሽው? ምን ጠብቀሻል ብትለኝ ነው የሚሻለኝ። ምንም ስላልጠበቅኩ ያለው ሁኔታ እንትን አላለኝም፣ አልሞቀኝም፣ አልበረደኝም የምትለው የለም። ለምን አልጠበቅሽም? መስራቴ ነበር በጣም 9 ዓመት ያክል የፈጀ ነው ማለት 9ኙንም ዓመት ሰራሽ ማለት ሳይሆን በውጣ ውረድ 9 ዓመታት የፈጀ ነገር ነው። ድምጻዊ ሆኖ ደግሞ ትልቅ ግብ ነው አይደል? አልበም ማውጣት። ለምን አልጠበቅሽም? ምንም አልጠበቅኩም። መጨረሳችን ላይ ነበረ በጣም ፎከሳችን። ስለረዘመ አይደለም አልበሙን ጀምሬው የሆነ ቅርጽ መጨረሻ ላይ ነው ቅርጹን የያዝነው። ላይክ ነፍሱን ይማርና ኤልያስ ሊሞት 2 ዓመት ሲቀረው 3 ዓመት ሲቀረው ነው
5 ዓመት ቆይተን መጨረሻ አካባቢ ነው ብቻ አልበሙ ይሄንን ይመስላል ያልነው። እስከዛ የሰራነው ኤክስፐሪመንት ነው ሙከራ ነው የነበረው ማለት ነውና በዛ መልኩ ሄደ። ከዛ በኋላ የነበረው የኮቪድ አርቱ ላይ የነበረው ኪነ ጥበቡ ላይ የነበረው ጫና ከፍተኛ ነበር አይደል? እሱን ሁላ አልፈ ምናምን በቃ የሆነ የመገላገል አይነት ስሜት በቃ ይሄንን ሰርቻለሁ ለምን ነበር መስራት የምፈልጊው ሳሳለ አልበም ነው እና አልበምሽ ምን ይመስል ነበር? ይሄንን እንዲመስል ፈልግ ነበር። ሶ ጨረሹ? አዎ ጨረስኩ፣ ተገላገልኩ፣ በቃ ወጣ። እሱ ነበር የኔ ሐሳብ። ለሱም ይመስለኛል ያን ያህል እንትን አልተራወጥኩበትም በደንብ ሜንስትሪም ሚዲያው ላይ ይሄ የሬዲዮ ቴሌቪዥን እና የመሳሰሉት እንትን ላይ በደንብ ሞክሬያለሁ የተወሰኑ ነገሮች በፕሮሞሽን በማስታወቂያ ደረጃ ማለት ነው። ከዛ በኋላ ግን ያለው ነገር ትንሽ የተቀዛቀዘ ነው። ያው የአልበም ጎርፍ ነበረ የተለቀቀው። ያው እንደምታውቀው ባለፈው አመት ከ36 አልበም አካባቢ ነው የወጣው። ከዛ ውስጥ አልበም ማውጣት የራሱ መሰማቱ አንድ ነገር ነው። በዜና ለምለም አልበም አውጥታለች መባሉ ራሱ ምክንያቱም ከባድ ነው። በፊት አሁን አንድ አልበም በአመት ወይ በ2 አመት አንድ አልበም ነው የሚወጣውና እንደዛ አይነት ነገር ስለነበረ እሱን ጫናም ስለምረዳው ኤክስፔክቴሽኔ ወጥቶልኝ ከሌ ይሄን ዘፈን ሰማሁት የሚለኝ ሰው አላጣም ብቻ። ስለዚህ ደስ ይለኛል እሱኛው ፓርት የለውም የሚያስብል ስሜት ስለሌለው ማለት ነውና በጣም አልሞቀኝም፣ በጣም አልደበረኝም። ይሄ ነው ስሜቴ። ይሄ መሀከለኛ ነው። መሀከለኛ በባለሙያ እይታ አልበሙ ተደመጠ ነው አልተደመጠም ነው የሚባለው? ያንቺን ኤክስፔክቴሽን ሳይሆን እንደ ባለሙያ አሁን ይሄን አልበም እኔ የሰራሁት ቢሆን የፍጹም አልበም ተደምጧል የምትይበት ደረጃ ነው ወይስ አልተደመጠም ወይም መሀል ላይ ነው የምትይው ነው ያንቺ አልበም? አይ ቲንክ ተደምጧል። ተደምጧል። አሁን ለምሳሌ እንዴት መሰለ ቅድም ከፍቶኝን አንስተን የለ ከፍቶኝ ኦልሞስት ከ2 ሚሊዮን በላይ እይታ ያገኘ ሙዚቃ ነው። አልበም ገዝተህ ቢሆን ለምሳሌ አንድን ታዋቂ ሰው አልበም ሰማ ከዛ ውስጥ 2-3ቱን ዘፈን ነው በደንብ የምታጣጥመው ወይም ይዘው አብረው ልትለው የምትችለው። አታዳምጠውም ያኛውን ማለት አይደለም። የመለኪያችን ይወስነዋል በደንብ ተደምጧል አልተደመጠም የሚለው። ለኔ ተደምጧል ነው ብዬ ማስበው። ቁጥር ግን በጣም ከባድ ነው። ምን ሆነ መሰለ ይሄኛ ላይ እያለን በቃ እኛ ዓለም ሁላ የሚያቀን መስሎናል ኢትዮጵያ ላይ ማለት ነው። እና ማለት ዓለምና ኢትዮጵያ ኤኒዌይስ ኢትዮጵያ በሞላ ሰምቶናል ብለን ነው የምናስበው። እና ፈረንጆቹ መጣው እንዴት ነው ተደምጧል ምናምን ሲል እንዴ በቃ we are famous ምናምን ብለናቸው ጥናት ተደረገ። ስንሳው ያቀንጥሩ ነው። ያም እንትን ነበረው የኛን አዳምጣችኋል፣ ካራክተሮቹን ታውቋቸዋላችሁ፣ የኛ ሚል ሰምታችሁ ታውቃላችሁ ምናምን የሚል እኮ በጣም እስከ መጨረሻ ድረስ የወረደ ጥያቄ አለው። በ2 አመት ውስጥ ወደ 700,000 ሰው ነው ያቀን እንደከባድ ነው። ስለዚህ ቁጥርም እንደዛ ነው። አሁን የኔንም አልበም እያንዳንዷን ዘፈን ላይክ ከ100,000 ሰው በላይ ከ100,000 በላይ እንትን ቁጥሮች ታያለ። ያ ማለት የሆነ ሰው አዳምጦታል ማለት ነው። እንዳልኩ አንዱ ዘፈን በጣም ሄዷል፣ ሌሎችም ዘፈኖች በደንብ የተደመጡ አሉ ምናምን እና ስለዚህ እኔ እንደ ባለሙያ እንደ አዳማጭ ለራሴ አድልቼ ስመሰከር ተደምጦልኛል። ተደምጦ ቅድም እዛኛው ስቱዲዮአችን እዛና እዚህ እያለ በነገራችን ላይ ሰፊ ስቱዲዮ ያለው ሰው በስማ በነገራችን ላይ ተመልካቾቻችን ይሄን ስቱዲዮ የተመለከታችሁ አሁን ይሄንን ሳይክሎራማ ለተለያዩ ስራዎች የምትፈልጉ ካላችሁ መጠቀም ትችላላችሁ አይደል? ምቹ ነገሮች አሉት ብዙ። በዛም ጋር ስቱዲዮ ትልቅ ነው። ለማንኛውም በዚሁ ማስታወቂያ ለስራላችሁ ብዬ ነው ለቦጋስ ስቱዲዮ። አልበምሽ ላይ እኔ አሁን እዚህ ሙያ ላይ ማቃቸው ድምፃውያን ወዳጆች አሉ። ስንጨዋወት የወጣም አልበም ወይም ደግሞ ያላወጡትም ቢሆን ይህን ዘፈን በዚህ ምክንያት ነው የሰራሁት፣ ለዚህ ጉዳይ ነው የሰራሁት የሚሉት የራሳቸው ፐርሰናል የሆነ ስሜቶች ያሏቸው ስራዎች አሉ። ሙሉን ቃል በቃል እዛ ውስጥ ያለው ግጥም ይገልጻቸዋል ባይሆንም ግን በዚህ ጉዳይ ነው እኔ ይሄን አሞኝ ይሄ ተሰምቶኝ የሆነች ልጅ ወድጄ ወይም የሆነ ልጅ ወዶኝ የሚሉት ነገር አላቸው። እንደዛ አይነት ነገር አለ አንቺ አልበም ውስጥ ሪል ያንቺ ህመም ያንቺ ህይወት
ኤክስፒሪየንስ ወይም ልምድ ያለበት? ግጥሙን ራሴ ጽፌው ቢሆን በልበ ሙሉነት ይሄኛው እልህ ነበረ። ለገጣሚ ነግረሽስ? ኖ ግን ምን ሆነ መሰለ ወንደሰኒሁ ላይክ በጣም ነው የተረዳኝ ብዬ ነው ማስበው። እኔ ደግሞ አንዳንድ ጊዜ ሳላስበው ይሄንን ኢሞሽናል ሆኜ ነግሬው ይሆን እንደ ይሄንን ነገር ምናምን እስከሚያስብለኝ ድረስ እኔ ብጽፋቸው የምር እኔ ችሎታው ቢኖረኝ በቃ በዚህ ደረጃ ልገልጻቸው ይችል ነበር በምለው ደረጃ የጻፋቸው ከኔ ጋር የሚገናኙ ታሪኮች አሉ አልበሜ ውስጥ። ለምሳሌ ብዙዎቹ እውነቱን ለመናገር ግን እንደ ምሳሌ ባነሳለ ማያ የኔ ልጅ ስሟ ነው እና ጽፎ ሲያመጣ ማያ የራሴን እውነት ትርጉም የፍቅር ክስተት ምናምን አናዊ ምንድነው ምን ለማለት ፈልገ ነው አናዊ ምነው ቃናዊ ነው ምንድነው የሚለው ምናን እያልኩት ነበር። ልጆችሽ ናቸው ባክሽ አንብቢ ውስጥ ምናምን አለኝ። ገስዋት በቃ እኔ በኔ ምናብ በቃ ትክክለኛ የኔን ስቶሪ የገለጸበት የሚመስለኝ ዘፈን እሱ አለ። ሌሎቹም ላይ እንደዚህ ለምሳሌ የማያይ መቼም ቢሆን በምንም ሁኔታ የትም ሆነ የትም የማይገኝ ደስታ ማያ የራሴን እውነት ትርጉም የፍቅር ክስተት አናዊ መልክ ህይወቴ ሆነሃል መስታወቴ ነው የሚለው። ዜማው የኤልያስ መልካ ነው። ቅንብሩንም እሱ ነው በደንብ የሰራውና ግልጽ ነው እና ገርሞኛል። ተው በእናትህ አና መልኬ ናት በቃ ምንም ልታደርገው አችልም። እና ስለመስታወት ስለምንም ሰው በፈለገው መንገድ አንተ አንድ ሰርተህ ከለቀቀው በኋላ ሰው በፈለገው መንገድ እንዲተረጉመው እድል መስጠት አለብህ። የኔ ሀሳብ ይሄ ነውና ይሄንን ሀሳብ ሰዎች ይከታተሉልኝ ምናምን ማለት አልፈልግም እና ሰው እንደፈለገ ይተርጉመው። ሌሎችም ዘፈኖች አሁን ለምሳሌ እንዳጠላው የሚል አንድ ዘፈን አለኝ ሀብታሙ ቦጋለ እየሰራልኝና ካራክተሯን አያታለሁና አንዳንድ ጊዜ ሰዎች አንደርስታንድ አያደርጉም ወይም አንዳንድ ጊዜ ጃጅ ያደርጓል። የቅርብ የምትላቸው ሰዎች የህይወት አጋሮችክ ይሆናሉ ምናምንና አንተ ያልከው አንተ ቤቴን እያልኩኝ ፍቅሬን ላጸናው ንጭንጬን እንዳጠላው አሁን አንተ ሚስትዬ እያልክ ሚስትን ስታቆላም ደስ ይለኛል። ባይዘው በጣም አድናቂ ነኝ። ባይዘው ሚስትዬ ይኸውልሽ ሁሌ ነው ማነሳሽ። እሺ እና እሷን ካራክተር እኔ ፊል አረጋታለሁ። ልክ እንደዛ ሌሎቹም አብዛኞቹ ዘፈኖች ላይ ያንቺ የራስሽ ታሪክ ነው ብሎ ያስባሉ። አይደለም ጀጅ ያረጋሉ ስትይኝ ሰው ጀጅ ያረጋሉ ስለ ለምሳሌ ያቺ ካራክተር አሁን ይሄን ዘፈን ስማው ምን አለ ሲሰማው ዘፈን እሱን ዘፈን ስሰማው የሆነ ሰው የራሱ ታሪክ ያደርገዋል። ልክ እንደዛ እኔም የራሴ ታሪክ አደርገዋለሁ። ዘፈኑ ይመጣል እኔ ጋር የሆነ ቦታ ላይ ይገባል እና የተሰሩበት መንገድ ሂደቶቹ ምናምን በጣም ደስ የሚሉኝ ናቸው እና ማያ አልበሜ ባይዘው የኔ በቃ ማስተርፒስ ነው። እሺ መልኬ ነው ማለት ምናልባት በጣም እንትን ሊል ይችላል ግን እኔን ይመስላል አሉ የሆኑ በጣም ብዙ ቦታ ላይ ራሴ ስላለው እኔን ይመስላል። ሀብታሙ ቦጋለ ደውሎ ቤት እየጠረኩ ያልሽው ዜማ ይሄ ነው ስትይ ነበር አንድ ቃለ መጠይቅ ላይ ድንገት ቤት እየጠረኩ ሪሊ ይሄን እያሰብኩ ነው እኮ እንደዚህ እየተሰማኝ ነው የደወልከው አልኩት አልሽ። አዎ ሶ የምር ያንቺ ስሜት ነው እዛ ውስጥ ያለው ማለት ነው እየተሰማኝ ስትይ አለ ነው ቤት እያጸዳው ነበረ እና ቤቴን እያልኩኝ ፍቅሬን ላጸናው ነው የምትለው ካራክተሯና በሀብታሙ ቦጋለ የትንፋሽ ድምጽ ነው የተናገረው። አትናገሪ ብዙ ሲባል ሰምቻለሁ። አይዶ እና እንደዛ ሲላይ ላይክ what ሰራተኛ ይሄዳ ነበርና በቃ አንተ አሁን እኔ እኮ ኦልሞስት እንደዛ አይነት ስሜት ውስጥ ነው ያለሁት ምናምን አልኩት ማለት ነውና እስቲ አስታውሽ እንደዘፈን ቤቴን እያልኩኝ ፍቅሬን ላጸናው መናደዴን እንዳጠላው እየጠጣ እሺ
አስበሽዋል? እንደዚህ ቢሆን የሚዘፈነው ዘፍነሽ መሀል ላይ አንዱ ስንኝ ብለሽ ውሃ። እሺ ቤቴን እያልኩኝ ፍቅሬን ላጸናው ንጭንጭን እንዳጠላው ሆዴ አንተውነ መውደዴ ነው የምትለው ካራክተሯ ማለት ነው። ያው ተነጫነጫችሁ ምናምን የሚሉ ብዙ ሰዎች አሉ አይደለ? እና ብነጫነጭም ለዚህ ነው ምናምን ነው ሀሳቡ፣ ሙሉ ሀሳቡ። እንደዛ የምገናኛቸው በስሜት የምገናኛቸው ብዙ ዘፈኖች አሉ ለማለት ነው። አልበም ሲባል ለብዙ ሙዚቀኞች ፈተና ነው፣ አመታት የሚፈጅ ጉዳይ ነው። ኦፍኮርስ የበሰለ ስራ ለመስራት ጊዜ መውሰድ ተገቢ ሆኖ ሳለ ግን ከሚፈልገው በላይ ለምሳሌ አንቺ 9 ዓመት ብዙዎቹ እንደዚህ ስታወሪ 7 ዓመት 10 ዓመት ከጀመርኩ ምናምን ይላሉና ግራ ይገባኛል። ለምንድን ነው በዚህ ደረጃ ፈተና የሆነው? እኔ ሙያ ውስጥ ስለሌለው ነው የምጠይቀው። ለምንድን ነው በዚህ ደረጃ መከራ የሆነው? አቀናባሪ ማግኘት ነው ወይስ ምን ነው? ብዙ አካሄድ የለም፣ ሲስተም የለም። በአንድ ምሽት አንተ ስቱዲዮ ውስጥ አንተ ልሰራ ነው ዛሬ ስቱዲዮ ሄጃለሁ ብለህ 4 ሰው ካንተ እኩል ቁጭ ብሎ ሊጠብቅ ይችላል። አንዱን አስደስተ በቃ አንዱን አስኮርፈ ነው የምትልቀው። ያ ያኮረፈው ሰውዬ ተመልሶ እዛ ቤት ለመምጣት አመት ሊፈጅበት ይችላል። ሙዚቃ ደግሞ እንደዛ አይደለም መሰራት ያለበት። ጥቂት ስለሆኑ ነው አቀናባሪዎች የሚፈለጉት። አቀናባሪዎች ጎበዝ አቀናባሪዎቹ አነስተኛ ናቸው እንዳልኩ ነው። ከዛ ደግሞ ትልቁ ፈተና ኃላፊነት የሚወስድ ሰው የለም አልኩ እኮ። እኔ አሁን የግጥም ማንበብ ችሎታ እንጂ ግጥምን በደንብ አድርጋ ጠርጥረህ አይተህ ይሄንን መስፈን እፈልጋለሁ የሚል ችሎታ ከሌለኝ በቃ የለውም ማለት ነው። ሰው የጻፈልኝን ነገር ዝም ብለህ አንተ እንደ መስፈን ነው የሚሆነው ማለት ነው። ሙዚቃ ደግሞ እንደዛ ብቻ መሆን የለበትም። መረዳት አለብህ አይደለ? ሙዚቃውን አሁን ትልልቆቹ ዘፋኞች በጣም ብስለት እና የምር ልምዳቸውን እንደ ልምድ ልንወስደው የምንችለው እነሱ የሆነን ሀሳብ ወስደው እኔ አሁን የጋሽ ጥላሁን የአዝያዚያን ብቃትና ግጥሞችን የመግለጽ አቅም በድምፅ ውስጥ በጣም ስለሚያስገርመኝ ነው። አስቴር አወቀ በድምጿ ቃላቶቹን እንዴት እንደምትገልጻቸው እንዴት ኤክስፕረስ እንደምታደርጋቸው ምናምን ካልተረዳኸው ግጥሙን አይመጣውም። ስለዚህ ሙዚቀኛ፣ ገጣሚ፣ ፕሮዲውሰር ምናምን አንድ ሰው ካልሆነ በስተቀረ ያ ሰው ሀስል ያደርጋል ማለት ነው። የፕሮዲውሰርነትንም ሚና ካሌለ ሙዚቀኛም ካልሆንክ ግጥምንም በደንብ ካላወቅ ዜማ መረዳትም ምናምን ካልቻል አንዱ ብቻ ሊሆን ይችላል የአንድ ሰው ታለንት። በቃ መስፈን ብቻ ሊሆን ይችላል። አንድ ሰው ግጥሙን ላትረዳው ትችላለህ፣ መስፈን ብቻ ሊሆን ይችላል። ያ ሰውዬ ሙዚቃውን ሰርቶ ለመጨረስ ይቸገራል። እነሱም እንደ ፋክተር ይመስሉኛል። የሌሊት ስራ በተለይም የክለብ ስራ በጣም ይፈትንሻል። እንደነገርሽ እንደ ወዳጅ ስታወሪ ምንድን ነው የሚከብድሽ? ብዙ ሙያተኞች ክለብ ውስጥ ይሰራሉ። የእነሱን ጉዳይ አንስተን እንድናወራበት አይደለም፣ ግን አንቺ ለምለም ሌሎች ሙያተኞች የሚሰሩበት ቦታ ነው። ብዙ ነገሮች አሉት። ጥሩ ገንዘብም የሚከፈልበት ጊዜ ተደርሷል ይመስለኛል። ክለብ ውስጥ አንድ ቦታ ዘፍኖ ሰው ትንሽ ብር ይዞ ይወጣል እና አንቺ ኢኮኖሚካሊ ስትራግል ባደርግ ይሻለኛል እንጂ ክለብ ውስጥ አልዘፍንም የምትይበት ምክንያት ምንድን ነው? በጣም የከበደሽ የፈተነሽ ነገር? ክለብ እኮ እሰራለሁ አንዳንዴ ነው ግን የምሰራው። ግን ስታወሪ ሰርተሽ ስትወጪ ህመም ይዘሽ ነው የምትወጪው። አእምሮሽ በቃ ዛሬ እንደዚህ አደረኩ ፐርፎርም አደረኩ ብለሽ ሙዚቀኛ ሆኖ መድረክ ላይ ፐርፎርም አድርጎ ብዙ ሰው ይደሰታል። አንቺ ግን ህመም ይዘሽ የምትወጪበት ምክንያት ምንድን ነው? እንግዲህ ሌሎች ሙዚቀኞችንም እዚህ ጋር መንካት ምናምን አይነት ስሜት እንዳይፈጠር ይሄ ከኔ አንጻር ብቻ ቢታይ ጥሩ ነው። ምን አለው መሰለክ፣ ሙዚቃው ቀደም እንዳልኩ ማቅረቢያ ቦታ እንኳን ከማጣት እየተነሳ ለአንድ ሙዚቀኛ ሙዚቃውን ፐርፎርም ሊያደርግ የሚችልበት ወይም ሊጫወትበት የሚችለው ቦታ ዋነኛ አማራጩ ክለብ ላይ ብቻ ይሆናል። እኔ አሁን ቅዱስ ላሊበላ የሚል ሲንግል ሰርቼ በጣም ተወዶልኝ ነበረ እና ቅዱስ ላሊበላን ይዤው ክለብ ላይ ሄጄ ቅዱስ ላሊበላ ሌሊት ስል የሚሰማኝ ስሜት በቃ ደስ አይለኝም። ሰው እኮ ሊዝናና ይችላል።
ግን በቃ አለ አይደለም የሆነ እንትን የሆነ ያቀረብከውን የሰራኸውን ኩክ ያረከውን ነገር ይዘህ የምታቀርብበት ቦታ አለ አይደለም ሊሚትድ ነህ በአንድ ነገር ትወሰናለህ ሙዚቃ አዳማጭ ያለው ክለብ ላይ ያለ እስኪመስል ብቻ ምንም ሌላ አይነት መድረክ አታገኝም ታሳስቼ ከሆነ ማስተዋከል ይቻላል በኮንሰርት ስታዘጋጅ እኔ አሁን አልበሜን ካወጣው በኋላ ምናምን ኮንሰርት ለማዘጋጀት ሞክሬ ነበር ከኢቨንት ከሚያዘጋጁ ሰዎች ጋር ማለት ነው አፒታይታቸው ዜሮ ነው የሚፈልጉት አይነት አቀራረብ ውስጥ አንተ ላገባ ትችላለህ ስለዚህ ያለህ አማራጭ አንድ ቦታ ላይ መወሰን ይሆናል ኢቨንት የለም ኤግዚቢሽኖች ምናምን የበዓል ማግስትና የበዓል በኋላ ነው አሁን ፋሲካ ጾም ውስጥ ሆኜ ኤግዚቢሽን እንዴት ሰራለሁ ምናምን እያልክ አንተ ከነፍስ ጋር ትጨናነቃለህ ግን በቃ ብቸኛ ሙዚቃ ማቅረቢያ መንገድ እሱ ኤግዚቢሽን ከኤግዚቢሽን በፊት እና በኋላ ያለ ዝግጅት ይሆናል ያለህ አማራጭ ማለት ነው ስለዚህ እነዚህ በጣም ውስን የሆኑ ነገሮች ደግሞ በቂ አይደሉም ፋይናንሻሊ በቂ አያደርጉህም ከሰው ጋር የመገናኛ መንገድ በቂ አያደርጉት ስለዚህ ያለህ አማራጭ ክለብ ላይ ሄዶ መስራት ይችላል ክለብ ላይ አሁን መንፈሳዊ ህይወትሽ ነው ወይስ እዛ ጋር ያለው ነገር ከመጠጥ ከጭሳጭስ ጋር የተያዘው ነገር ነው የሚረብሽሽ ይሄ በጣም እንዳልኩ ነው በጣም ፐርሰናል ነው በጣም የኔ ስሜት ነው ግን በቃ 4 ሰዓት ላይ ፐርፎርም አድርገህ ስትወርድ ያለው ሙድና 7 ሰዓት ላይ ገብተህ ፐርፎርም አድርገህ ስትወርድ ያለው ሙድ በቃ ደስ አይልም ስለዚህ ማቅረቢያ ቤታዎች ውስን ስለሆኑ የግድ ወደ ክለብ ብቻ ይሆናል ማለት ነው ሙዚቃን ማቅረቢያ መንገዱና እሱ ደግሞ ትንሽ ለእናት ብቻ አይደለም እኔ ስፔሻሊ ከወለድኩ በኋላ ልጆችን ጥላ እኔ እዛ ቆሜ የዘፈንኩላ ግጥም ይጠፋኛል ልጄ እንዴት ተኝታ ይሆን ወድቃ ይሆን ካልጋ ላይ ምናምን ነው የምታስበውና አስቸጋሪ ነው እንደው የምር ብዙ አማራጮች ቢኖሩ ሙዚቃ ማቅረቢያ አማራጮች ቢኖሩ ክለብ ላይ ሞር በዲጂም ላይቭ ደግሞ ኦፍ ኮርስ አንዳንድ ቦታዎች እኮ አሉ ጥሩ ግን እኔ የተያዘበት መንገድ እኔም በግሌ የማይመቹኝ ነገሮች አሉ ሙዚቃ ላይ ለምሳሌ ሙዚቃ የሚወድ ሰው በቀን ሄዶ ላይቭ ባንድ ማየት የሚችልባቸው ቦታዎች የሉም ለምሳሌ መጠጥ ያለበት ቦታ መሄድ የማይፈልግ ሰው የት ሄዶ ሙዚቃ ያያል ነው ስለዚህ ሙዚቃን መስማት ለሚፈልግ ሰው የለም አሁን ጃዝ ሙዚቃ ምናምን የሚወዱ ወዳጆች አሉ የግዴታ ለምሽት መዞር አለባቸው የሆነ ቦታ ማለት ነውና እንትኑ አማራጭ አለመኖሩ ነው አንቺም እያነሳሻለሽ እሱ ነው የሚረብሽ እሱ ከባድ ነው አንድ ፎቶ እንውሰድ ወሬ እንዳናበዛ ግን ተነስቼ ቢሆን ጥሩ ነበር ያው እንደዚህ እሺ አንቺ እንደምትመርጪው እሺ ካሜራ አጥፍቶ የሚያነሳ ሰውዬ ነኝ ካሜራ አጥፍቶ እሺ አጠፋሁት እሺ ይሄው ቆሜ ብነሳ ያልሽው እሷን እዚች ጋር ደገፈ ብለሽ ይመችሽ አይ እንደተመችሽ የግዴታ አይደለም ከፈለግሽ ብርጭቆሽ መያዝ ትችያለሽ ይሄው ወጣው ከካሜራ ችግር የለም እነዚህን ፎቶዎች ይዘሽ አሁን እንደገና ኢንስታግራምሽን ማድመቅ ነው ኦ ናይስ ታምራለች በደንብ መለሎ
ስራ እድል አልሰጣላችሁኝ እንጂ እኮ ሳት እኮ አልተቻልክም። ናይስ ብቀጥልበት ያዋጣኛል። አሪፍ ነው በጣም። እሺ እንግዲህ ብዙ አወራን። እውነት ነው ቀኑን ሙሉ በኖርሽበት እድሜ በተለይም ራስሽን ካወቅሽበት ጊዜ ጀምሮ ከህይወት የተማርኩት ትልቁ እውነት ብለሽ የምትይው የትኛው ነው? አንቺ እንደ ህይወት መርህ የምትከተዩ ከጥንካሬሽ ሊሆን ይችላል፣ ከመጎዳትሽ ውስጥ የተወለደ የህይወት ፍልስፍና፣ የህይወት እምነት፣ ህይወት ያስተማረችኝ ትልቁ ቁም ነገር አሁን ላይ ገባኝ የምትይው ነገር ምንድን ነው? ምንም ነገር ቴምፖራሪ እንደሆነ፣ ምንም ነገር አላፊ ነው። በምድር ላይ ያለ ነገር በሙሉ አላፊ እንደሆነ፣ ትናንትና ለዛሬ አሳልፎን ሳትሆን ሄዷል፣ ዛሬም ለነገ ሳትሆን ያልፋል። ምንም ነገር በቃ አዲስ ነገር የለም። እስከምትደርስበት ብቻ ነው ሁሉም ነገር። ልክ እንደደረስክበት እኔ በጣም የሚያስቁኝ ነገሮች አሉ ማለት የሚጠይቁ ዋጋ አለ እንድትደርስበት የሆነ ነገር እንድታገኘው ወይ እንድታሳካው። ሀብት ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ እውቀት፣ ፍልስፍና፣ ሁሉ ነገር ሊሆን ይችላል እና እስከምትደርስበት ድረስ ብዙ ዋጋ ምናምን ሊያስከፍል ይችላል። ከደረስክበት በኋላ ግን ከንቱ ነው፣ በጣም ከንቱ ይሆናል። ልዩ የሚያደርገው ነገር ብዬ ማስበው ወይም ጥሩ የሚያደርገው ላይ አሁን ይሄ ፋይናል የሆነ የመጨረሻ ውጤቱ ብለህ የምታልፈው አይደል? ኦኬ ሆነ ብለህ የምታልፈው ይሆናል። ሶ በሄድክበት መንገድ ውስጥ እሱን ነገር ለማግኘት የሄድክበትን መንገድ ላለማቆሸሽ ጥረት ማድረግ ነው፣ ላለመጸጸት። መንገድህን የሄድክበትን መንገድ ልክ አድርገው ለመሄድ ሙከራ ማድረግ ነው ማለት ያ ነው ህይወት ኖርማሊ አይደለ? እኔ አሁን 9 ዓመት አልበም ሰራው ምናምን ብዬ አወራለሁ። የሄድኩበት መንገድ ንጹህ ነበር ወይ? ንጹህ ነው ስለ መቼም ግልጽ ነው። እንዴት ነው የሄድኩት? በትክክል ነው ወይም በትክክለኛው መንገድ ነው ወይ የሄድኩት ምናምን የሚለው ነገር እንዳልጸጸት 9 ዓመት የለፋውበት ነው ስል በቃ የከሰረ 9 ዓመት ነው እንዳልል የሚያደርገኝ የሄድኩበት መንገድ ነው። ንጹህ ነው፣ የተማርኩበት ነው፣ ያደግኩበት ነው። አልበሙ እስከሚወጣ ድረስ በጣም እንዳልኩ በቃ ተገላግዬ የሚለው ስሜት ነው። ሲወጣ ግን በቃ ወጣ ነው ያልኩት። ሁለተኛ ፕላን ነው። በነገር ላይ አሁን ሲንግል ሰራ ነው። በቅርቡ ሲንግል ሰራለሁ ብያለሁ። 1 ዓመቴን ሳከብር በሲንግል አብሬ ልመጣ ነው እና ሚውዚክ ቪዲዮ በሲንግል በሲንግል ቆንጆ ዘፈን እየሰራሁ ነው ከአቡዲ ጋር እና በሌላም መንገድ አሁን ሙዚቃውን አልኩህ እንጂ ሰዎች ለምሳሌ በጣም ሀብታም ለመሆን የሚሄዱበት መንገድ ሀብት ጋር ሊያደርሳቸው ይችላል። ትክክለኛ መንገድ ሊኖረው ይችላል፣ ልክ ያልሆነ መንገድ ሊኖረው ይችላል። ሀብትን ያገኙ ሰዎች ግን ስለ ሀብት ሲያወሩ በጣም ነው የሚያስቀው። ምንም ነው። ስለዚህ በተቻለህ መጠን እድሉን እስካገኘህ ድረስ አቺቭ ማድረግ የፈለከውን ነገር እስከምትደርስበት ድረስ መንገድህን ጥሩ ለማድረግ ሙከራ ማድረግ ነው። ይሄ የኔ የህይወት ተሞክሮ የሰጠኝ ነገር ነው። እውነቱን ለመናገር ሁልጊዜም አዲስ የሚሆነው ከእግዚአብሔር ጋር ያለህ ነገር ነው። አስተውለህ ከሆነ ጠዋት ትጸልያለህ ወይም እንደዛ አይነት ሩቲን ካለ ጠዋት ትጸልያለህ፣ ቀን ትጸልያለህ ወይ ማታ ትጸልያለህ ምናምን። ሁልጊዜም ተመሳሳይ ነገር ሊሆን ይችላል የምትጠይቀው። አይሰለችህም ማለት እሱ ነገር ተደርጎ አይተውላ እስቲል ተደርጎ በሌላ መንገድ ተደርጎልህ ሁላ ሊሆን ይችላል። አንተ ስለዛ ነገር እየጠየቅህ ሊሆን ይችላል። መጽሐፍ ዛሬ ያነበብከውን ነገር ደግመህ ስታነበው አዲስ ነው እና የእሱን የህይወት ዳይናሚክስ ተመልክቻለሁ በህይወቴ ውስጥ። አዲስ ነገር የምትለው ነገር በምድር ላይ ምንም ነገር የለም። ያብሬ ነው እኔ አዲስ ነገር የለም ምናምን የሚባለው አባባል አለ አይደል? ጠቢቡ ሰለሞን ነገር አለ ከሰማይ በታች ምንም አዲስ ነገር የለም ያለው። ያንን የሚያህል ጠቢብ፣ ያንን የሚያህል ሰው
እና ከምን አንፃር ነው ምናምን ስታይ የሆነ ህይወት ኤክስፒሪየንሱን ህይወት ልምዱን ስታይ ለካ ብዙ ነገር የሆነ ሰው ነው። ዝም ብሎ አይደለም ባይዘው አዲስ ነገር የለም የተባለው። እና በቃ ይሄ ከፈጣሪ ጋር ያለ ነገር ሞር ስፒሪቹዋል ይሆናል አዲስ ለመሆን። በቃ እሱ ነው ወረት የሌለው ማይደክም ምናምን እኔ እንጃ እኔ ላለፉት 6 ምናምን ዓመታት እሱ ነገር ህይወቴን አሳርፎታል። በጣም ብዙ እንዳልባክን አድርጎኛል። ብዙ እንዳልደክም ምናምን እንዳልዝል ብዙ ምናምን የረዳኝ ፓርት እሱ ነው። እና ስለዚህ በቃ እስከኖርክ ድረስ በተቻለ መጠን ጥሩ ሆነ ኑር፣ መልካም ሁን፣ መልካም አድርግ። እኔና አንተ ለምሳሌ ይሄንን ኢንተርቪው ስናደርግ ጥሩ ኤክስፒሪየንስ ነው የተለዋወጥ ነው። ንጹህ ነው፣ አሪፍ ነው፣ ጭቅጭቅ የለውም፣ መተዛዘን የለውም፣ ፌክ ነገር የለውም። ራሳችንን የሆነው እና ይሄ ራሳችን የሆነውን ነገር ለሰው ደግሞ ስታቀርበው ሰውን በዛ ስሜት ይረዳዋል። ነው ፌክ ነገር የለም፣ ሪል ነው ማለት ነው። እና ይሄንን ነው እኔ የተረዳሁት ብዬ ማስበው። በቃ ሪል ለመሆን ግን በቃ አለ አይደለም ጥሩ ነው ማለት ጥሩ ነው። ይሄንን ነው መልክ ትልቅ ነገር እኮ በተለይ ገና ለሚያድጉ ልጆች አንቺ የደረሽበት መድረስ ለሚመኙ ልጆች ትልቅ ተሞክሮ ነው። ስትደርሺ ሁሉም ነገር ከንቱ ነው። ኦፍ ኮርስ ተስፋ እንድትቆርጪ አይደለም፣ ግን ለመድረስ በምትጓዥበት መንገድ ጤናማ ነገር ይዞ መጓዝ ተገቢ ነው ያልሽው በጣም ደስ የሚል አገላለጽ ነው። ህልም አላቸው፣ ህልማቸው ላይ ለመድረስ የሚሄዱበት መንገድ ግን ቆሻሻ እንዳይሆን ይጠንቀቁ። በጣም አሜን ነው የምንለው። አሜን። በጣም ደስ ይላል። በዕለት ተዕለት ህይወትሽ ስታስቢው የሚያንገበክብሽ እንዲህ ባልሆነ ብለሽ የምትይው ስለ ሰው ልጅም ስታስቢ ሊሆን ይችላል፣ ስለ ህይወት ስታስቢ ስለ ሀገርሽ ሊሆን ይችላል፣ ስለ ያለሽበት ሙያም ሊሆን ይችላል። ህመም የሚሰጥሽ ጉዳይ አለ? እንደዛ እንዳይሆንብኝ ምን አደርጋለሁ መሰለህ? የኔ ፋንታ አለ፣ የኔ ሪስፖንሲቢሊቲ። የኔ ባልሆኑ ነገሮችም የኔ በሆኑ ነገሮችም በሰው ጉዳዮችም ምናምን ነበር ዝም ብዬ ማግበሰብሰው ጭንቅላቴ ውስጥ መከነከነው ማለት ነው። ጆሮን ከሰጠህና ሁሉም ነገር እንዲገባ ዌልካም ካልከው ታብዳለህ። የምር ነው የምልህ፣ ጭንቅላት አይችልም እሱን። እኔ የቅርብ የምለው ሰው የሰጠኝ ኤክስፒሪየንስ ነውና ያስብሎኛል። እንዴ አንቺ ነገር እኮ አለ እዚህ ጋር አንተ 3 ቦታ ላይ መሆን አትችልም። የእግዚአብሔር ቦታ ላይ መቀመጥ አትችልም። ጊዜ የሚፈታው ቦታ ላይ መቀመጥ አትችልም። አንተ መቀመጥ የምትችለው አንተ መሆን የምትችልበት ቦታ ላይ ብቻ ነው። መምረጥ መቻል አለብህ። ያንን ከመረጥክ የሚመለከትን መዘህ ታስገባዋለህ ማለት ነው። እዛ ነገር ላይ መፍትሄ ማድረግ የምችለው ነገር ከሆነ ለምሳሌ ችግር ቢሆን ደስታ ቢሆን ምን ቢሆን ለምሳሌ የሀገር ሰላም ሊያሳስብህ ይችላል። ፖለቲከኛ ላትሆን ትችላለህ፣ ግን ፖለቲካ ዛሬ ኩሽና ድረስ ገብቷል። ከሰራተኛ ጋር ሁላ ምናምን የምታወራው ጉዳይ ይሆናል። ማትፈልገው ማአት ነገር ወደ አንተ ይመጣል። ሁሉንም ካስተናገድክ እንዳልኩ ነው ታብዳለህ። ስለዚህ መምረጥ ልንሰናበት ነው ፋይናሊ በመጨረሻ እንግዲህ እናት ናት ለምለም፣ የሁለት ልጆች እናት ባልሆን ኖሮ ይሄ ነገር ያመልጠኝ ነበር የምትዩ ጉዳይ እናት ኮንሽ በኋላ ሰርፕራይዝ ያደረገሽ ነገር ምንድን ነው? እናት መሆን የሰጠኝ ነገር አለ። እናት
ባልሆን ኖሮ ይሄ ያመልጣኝ ነበር የምለው ነገር የለም በእርግጠኝነት። እናት በመሆኔ ያገኘሁት ነገር ግን እንደ ብዙሃኑ እናት በጣም የሚገርም ነው። ቃል አይገልጸውም። ማለት ልጆች የሚሰጡት ፍቅር ፒውር ነው። ልጆች የሚሰጡ ፍቅር በሆነ ነገር ላይ የተመረኮዘ አይደለም፣ ንጹህ ነው። እና በቃ በልጆቼ ውስጥ ያገኘሁትን ፍቅር ልገልጸው አልችልም። አየዋለሁ ደግሞ እኔ እንዳልኩ አስባለሁ፣ ትኩረት እሰጣለሁ ለነገሮች ምናምን እና በቃ ሁሉን ነገር ያስረሱሃል። አሪፍ እንትን ናቸው። ምንድን ነው የሚባለው? ሀሳብ አስቀያሪ የለውም። አሁን ከትምህርት ቤት ሲመጡ አንተ ምናልባት ወይ ቆዝመሃል ወይ የሆነ ነገር አይደለ? ምርጥ በቲያትር ውስጥ አሊኔሽን ኢፌክት የሚባል አለ። ሰው ተመስጦ ቲያትሩን እያየ ቲያትር መሆኑን የምታስታውስበት ሞመንት ነው። ወይም የሆነ የሚያየውን ነገር ከዛ ብቻ ከነበረበት ሞመንት ውስጥ ማንቂያ ነገር ነው። ልጆች እንደዛ ናቸው እና በቃ ከሆነ ተመስጦ ውስጥ በጥሩ ጎኑ ነው የሚያነቁ፣ ከእንቅልፍም ያነቃሉ። ግን በቃ እኔ በልጆቼ ያገኘሁት ነገር እግዚአብሔር ይመስገን፣ እግዚአብሔር ብዙ ነገር አድርጎልኛል። ልጆቼን ስለሰጠኝ ደግሞ በጣም አድርጌ አመሰግነዋለሁ። ምክንያቱም ፍቅሩን በአይኔ ያየሁት በልጆቼ ነው ብዬ ነው የማስበው። ፍቅሩን በአይኔ አሁን የእግዚአብሔርን ፍቅር እንደዚህ ብዬ ስላሳነስኩት አላውቅም። እንግዲህ አንሶ ከሆነ እግዚአብሔር ይቅር ይበለኝ። ግን የምሬን ነው የምልህ፣ እኔ ልጆቼን ወዳቸዋለሁ አይደል? በቃ እግዚአብሔር እኔን የሚወደኝ ከልጆቼ በላይ ነው። ፊል ታደርገዋለህ እንዴ? እኔ እኮ ቆይ አንተ ለልጆች ምግብ አሁን የምግብ ኢሹ ያለበት ቦታ ላይ፣ የሰላም ኢሹ ያለበት ቦታ ላይ፣ አዘን ያለበት ቦታ ላይ ልጆችህን እሱ ነገር ፌስ እንዲያደርጉት እድል ትሰጣለህ እንዴ? እመለከታቸዋለሁ አይደል? አሁን ልጄ መጣ እኔ በቃ በርበሬ የበዛበት ወጥ ነው የምፈልገው ብላ ብታስገድደኝ እኔ በርበሬ አልሰጣትም አይደል? እናት ስለሆንኩ ማለት ነው። እኔ የማያስፈልገኝን ማት ነገር እየጠየቅኩት ሲከለክለኝ አምላክ ስለሆነ በቃ ከሆነውም ከሚሆነልኝም በቃ የማይሆንልኝን ነገር ሲያስቀረው ምናምን እመለከተዋለሁ በአይኔ። የሆነ ነገር ጠይቄው ሲቆይ አይገርምም ለካ እንደ እኔ እንደከለከልኳት ነው የከለከለኝ ምናምን እላለሁ። የምር ፕራክቲካል በሆነ መንገድ ህይወቴን እኖረዋለሁ ከሱ ጋር ልጆቼን እያየሁ ማለት ነውና እናት በመሆን ውስጥ ያገኘኋትን ሴትዮ እኔ ራሴ ወዳታለሁ። ደጋግሜ ብየዋለሁ። የምር በጣም ወዳታለሁ። የተወደዳችሁ ተመልካቾቻችን እንዴት ነው የነበረን ቆይታ ከለምለም ኃይለ ሚካኤል ጋር? እኔ እንግዲህ ያጎደልኩት ነገር ካለ በኮሜንት አሳውቁን። ያው በስንፍናዬ ባለማወቅ የዘለልኩት ነገር ካለ መናገር የምትፈልጊው ይሄን ሳልናገርማ አልወጣም የምትይው ጉዳይ ካለ ይሄው እድሉን ልስጥ። ምንም የለም። በጣም ብዙ ነው ያወራሁት ካንተ ጋር። ከጓደኛ ጋር ማውራት ለነገሩ ደስ ይላል። በጣም ካንተ ጋር እንደ አይነት ኳሊቲ ጊዜ ስላሳለፍኩኝ በጣም ደስ ብሎኛል። ያንተን ፕሮግራም እከታተላለሁና ሰው እንዴት በቃ የሰውን ነገር ቦርቡሮ አለ አይደለም ከውስጥ ምናምን ማውጣት እንደሚቻል ጥሩ አዳማጭ ጋዜጠኛ በጣም ነው አንተን በማድነቅ ነው የጀመርኩት ማለት ነው መጨረሻዬን። ቀጣዩ ምንድነው? ያ ሁልጊዜም አብረው ከሰሩ እዚህ አሁን እንግዲህ ለምለም አርቲስት ዘፋኝ ብለህ ስታመጣኝ ብቻዬን አይደለም እዚህ የደረስኩትና በእኔ ስኬት ውስጥ በእኔ መንገድ ውስጥ መንገዴን ይጠረጉልኝ በጣም በርካታ ሰዎች ባለሙያዎች አሉ። እነሱን ሁልጊዜም ነው ማመሰግናቸው፣ ምስጋናቸውን ሁሉ ሰጣለሁ። እግዚአብሔር ይስጣቸው። እግዚአብሔር አምላክ ለሀገራችን ሰላም እንዲሰጥልን እመኛለሁ። ሰላም በቃ ሰላም አልናፈቀም። ሰላም ያ እና እግዚአብሔር ሀገራችንን ሰላም ያደርግልን። በጣም እንግዳ ስላደረከኝ አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። አክብረሽኝ ስለመጣሽ እዚህ ስቱዲዮአችን ጥሩ ቆይታ አድርገናል። የተወደዳችሁ ተመልካቾቻችን ይህንን ዝግጅታችንን እየተከታተላችሁ እንግዲህ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ብታደርጉን እንጋብዛለን። ሰብስክራይብ ያረጋችሁ ደግሞ የዚህ አይነትና ሌሎች ዝግጅቶቻችንን ስንጭን መጠቆሚያ እንዲደርሳችሁ የደወል ምልክቷን እንድትጫኑ
እንጠይቃለን። የወደዳችሁት ካላችሁ ደግሞ ላይክ ማድረግ እንዳትረሱ፣ ለወዳጅ ለዘመዶቻችሁ ለማጋራት ሼር ማድረግም ደግሞ እንዳይዘነጋ እንላለን። ስለ ሰላም ስላነሳሽ እየተሰናበትን ሰይፉ ኢንተርቪው ከሰይፉ ጋር ያረክሽው ኢንተርቪው ላይ ስለ ሰላም ከኤልያስ መልካ ጋር የሰራሽውን አንድ የጀመራችሁት አክቹሊ ያልወጣም አይደለ የጀመራችሁት ሙዚቃን አንስተሽ አንቺም ኢሞሽናል ሆነሽ ነበር። ኦሬዲ እዚህ ጋር ስላነሳሽው በሱ እንሰናበታለን። እኔ እዚህ ጋር ጨርሻለሁ። ለምለም እቺን ከኤልያስ መልካ ጋር የሰሯትን ሙዚቃ ጀመር ታደርግና ያላለቀ ስለሆነ እንሰናበት። ግን እግረ መንገድሽን ምናልባት በመጨረሻ አከበድክብኝ። ግን እዛ ላይ ስትገልጪ የገለጽሽበትን መንገድ ደስ ስለሚል ከሱ እንነሳና በዜማው እንሰናበታለን። በጣም የቸኮላችሁ ተመልካቾች ካላችሁ ያው ተሰናብተናል ጥለናችሁ ወጣን ብላችሁ ቅር እንዳይላችሁ። እኛ ግን እስቲችን መነሻዋን ንገሪኝና በዜማው እንሰናበት። ያን ጊዜ ሙዚቃውን የሰራን ጊዜ ገና ጠቅላይ ሚኒስትር አብይ ወደ ስልጣን የመጡበት ጊዜ ነበርና ጥሩ ሽግግር ነበረ። ከዛ በኋላ የሆነ ትንሽ አገሪቱ ላይ ግጭቶች ምናምን ነበሩና እኔ ወደ ቤት መሄድ አልቻልኩም ነበር። ወደ ቤተሰብ ጋር ማለት ነው። በቆጂ ነበርና ያለውን ሁኔታ ምናምን ነገርኩት እና በቃ ከፍቶኛል ምናምን ብዬው እንዴት ግን ሰው ቤት እንኳን ደርሶ መምጣት ያቅተዋል ምናምን እያልን እንደዚህ ስናወራ ብቻ እንደዛ አይነት ነገር ነበር ኮንቨርሴሽናችን። ሰው ስቱዲዮ ገብቶ እሱ ይሄንን ጻፈው ማለት ነው። ረጅም ታሪክ አለው እና አሁን እንዳታስለቅሰኝ ካለቀስኩ ከታረጋዋል ሳልፈልግ ያለ ታባይዘው እኔ ዘፈን እየዘፈንኩ ኢሞሽናል አልሆንም። ልንገርህ ያለ ታንዲ ኢሞሽናል እንደሆንኩ ቤተሰብ ጋር መሄድ ያልቻልሽበትን ያንን ጊዜ አስታውሰሽ ቁጭ ብላችሁ ስትጫወቱ ቁጭት ውስጥ ገብቶ ወደ ስቱዲዮ ገባ ነው የምትይ? እንደዛ ነው ባይዘው የምትሰራው እኮ ከኤልያስ ጋር ታወራለህ። እሱን ሐሳብ ያንተ ሐሳቡ ካንተ እንዲወጣ ነው የሚፈልገው። እስቲ እንስማው። እዛ ላይ ስትገልጪው የነበረው ነገር ደስ ያለኝ ህመም ስለሆነ ህመሙን ለመግለጽ ኢትዮጵያዊ የሆነ የሙሾ ነገር እስቲ በይ ብሎሽ ነው አይደል? እንደዛ ነበረ። ዘፈኑን ልክልሃለሁ። ዴሞ በጣም ቆንጆ ነው። እንደውም እንስራው እንደ እሱን ነገር እንሰራዋለን ከተገኘ የኛ ብዙ አንተ የፎክሎር ምሁር ፎካችን የባህላዊ መገለጫዎቻችን ዜማዊ ያረሉ ደስ ይላሉ። ለቅሶን በሙሾ ዘፈንን እንጉርጉሮን የአዝማሪ ትካዜን በእንጉርጉሮ ሁሉ ነገር የጠፋም ነገር ካለ ሸንቆጥ የሚደረገው በእረኛ ምን አለና ድራል አይደል? እንደዛ ነው። አዝማሪ ምን አለ እረኛ ምን አለ ሰው እንደዛና ደስ ይል ነበረ። ቢያልቅ ጥሩ ነበር እሱ ዘፈን። መስቲ እናስታውሰው። እሺ ከመኔው ምን ከፋው ከመኔው ምን ከፋው ሰላም ነበረ ቀዬው ሰላም ትቼው ስወጣ ሰላም ተሰናብቼ ሰላም ሄጄ ስመጣ ሰላም ፍቅር ነበረ ሰላም ምንም ያላጣ ታዲያ ከመኔው ሄዶ ሰላም ከመኔው ታጣ። አዝማጩ ማለት አልችልም። አይ ይቅርብ። ፔንፉል ነው ይቅርብ። ልክልሃለሁ ኦዲዮ። ደስ ይለኛል። ተሰነባበትን። እግዚአብሔር ያክብርልን አብራችሁን ስለነበራችሁ። ባባይ ፎቶና ጨዋታ